ሰላም ጤና ይስጥልን። የተከበራችሁ የቻናላችን ተከታታዮች በተለመደው መሰረት ለእናንተ ይመጥናሉ የሚሉ ያልተሰሙና በርከት ያሉ መረጃዎች ይዘን መጥተናል። አርስቶ በማስቀደም እንጀምራለን። በሀገሩ የምክክር ኮሚሽን አዳራሽ አዲስ አበባ በተመለከተ የቀረቡት አራቱ አነጋጋሪ አማራጮችና የተፈጠረው የፖለቲካ ውጥረት በተመለከተ አሁን የደረሰን መረጃ አለ። በአዲስ አበባ የተነሳው ምክክር በተቃውሞ መበተኑ ተሰምቷል። ለምን በዝርዝር እንቃኘዋለን። በደቡብ ወሎ በሚገኝ ገዳም ላይ ዛሬ በተፈጸመ ተከታታይ የድሮን ጥቃት በርካታ መነኮሳት ሕይወታቸው ማለፉ ሲገለጽ ገዳሙ በድሮን መውደሙ ይፋ ሆኗል። ይህን ተከትሎ በአካባቢ ከፍተኛ ቁጣ ተቀስቅሷል። ከቦታው የደረሰን መረጃ በምስል አስደግፈን የምናጋራ ይሆናል። እንዲሁም በትግራይ የአመራሮችና በፌዴራል መንግስት መካከል ያገረሸው የቃላት ውርወራ ተጠናክሮ ሲቀጥል ትግራይ ክልል ወደ ትግራይ መንግስት መቀየሩን ይፋ ሲያደርግ አሁን 4 ኪሎን ያናወጠ ሁለት መግለጫና የክተት ጥሪ ያቀርበዋል። ሁለቱንም በዝርዝር የምንቃኝ ይሆናል። የሀገራችን ወቅታዊ ሁኔታ የሚያሳዩት እነዚህ አበይት መረጃዎች ከህገ መንግስታዊና ፖለቲካዊ ዳራዎች ጋር አጣጥመን ይዘላችሁ ቀርበናል። ጉዳዩን በጥልቀት ተረድታችሁ የራሳችሁ ሚዛናዊ አስተያየት እንድታስቀምጡ ቪዲዮውን እስከ መጨረሻው በተለይ ደግሞ አብራችሁ እንድትቆዩ እየጋበዝ መረጃውንም ላይክ ሼር ማድረጋችሁ እንዳትዘነጉ በድጋሚ አብረን እንቆይ። ዛሬ በሀገራዊ የምክክር ኮሚሽን ሂደት ውስጥ የአዲስ አበባን ህጋዊ አቋም በተመለከተ የቀረቡ አራት ዋና ዋና አማራጮችና የተነሱ አጀንዳዎችና በምክክር ሂደቱ ዙሪያ የተሰሙ አዳዲስ መረጃዎች እየወጡ ይገኛሉ። በአዲስ አበባ በተመለከተ ምክክሩ በተቃውሞ ተበትኖ እንደነበርም ተገልጿል። በሀገራዊ የምክክር ጉባኤ ላይ እየተሳተፉ የሚገኙ ተመካካሪዎች በተመደቡበት አጀንዳ ዙሪያ በተደራጁ ጥቃቅን ቡድኖች ደረጃ ውይይቶቻቸውን በማካሄድ ላይ ይገኛሉ ሲል ገልጿል። ኮሚሽኑ ለተመካካሪዎች ባቀረበው የምክክር አጀንዳ ሰነድ መሰረት የአዲስ አበባ ህጋዊ አቋም በተመለከተ አራት ዋና ዋና አማራጮች የቀረቡ ሲሆን ተመካካሪዎች እነዚህን አማራጮች መዝነው ምክረ ሀሳብ እንዲያመነጩ ይጠበቃል ተብሏል። በሰነዱ የቀረቡ አራት አማራጮች አዲስ አበባ ሲቲ ስቴት ወይም ራስ ገዝ ማድረግ፣ የፌዴራል አካል አድርጎ ማስቀረጥ፣ ራሱን የቻለ ክልል ማድረግና የኦሮሚያ ክልል አካል ማድረግ የሚሉ ናቸው ተብሏል። ከዚህ በተጨማሪ የከተማዋ ከኦሮሚያ ክልል ጋር ያላት ግንኙነት የበጀት ድርሻ፣ የፌዴራል ዋና ከተማነት፣ የፖሊስና ፍርድ ቤት ጉዳይ፣ የወሰንና የቦታ ስያሜ፣ የስራ ቋንቋ እንዲሁም የታሪካዊ ቅርሶች አካታችነት ጉዳይ በንዑስ አጀንዳ ተካተው ውይይት እየተደረገባቸው ይገኛል ሲል ገልጿል። በሌላ በኩል ግን በእነዚህ አጀንዳና የውይይት አማራጭ ዙሪያ በተመካካሪዎችና በፖለቲካ አመራሮች መካከል የተለያዩ የሀሳብ ልዩነትና አለመግባባቶች መከሰታቸው የሚገልጹ ዘገባዎች እየወጡ ይገኛሉ። በተለይ የአዲስ አበባና የድሬዳዋ ክልል የመሆን ጥያቄና የከተማ አስተዳደር ወሰን ጉዳይ አሁንም ጥብቅ የፖለቲካ ክርክር የሚደረግበት አጀንዳ ሆኖ ቀጥሏል። አሁን ደግሞ ከሀገራዊ ምክክር ሂደቱና ከስብሰባ አዳራሽ ይወጡ ያሉ አዳዲስ መረጃዎች መነጋገሪያ ሆኗል። ከቀናት በፊት በአዳማ ከተማ በተካሄደ የክልል ባለስልጣናትና የባለድርሻ አካላት መድረክ ላይ ሀገራዊ ምክክር አጀንዳ በሚያስመዘግበት ወቅት አዲስ አበባና ድሬዳዋ ራሳቸውን የቻሉ ክልሎች መሆን አለባቸው የሚሉ ሀሳቦች መነሳታቸው ተነግሮ ነበር። ይህን ተከትሎ በወቅቱ በርካታ የኦሮሚያ ክልል አመራሮች በሀሳቡ ላይ የነበራቸውን ልዩነት ገልጸው ከስብሰባው መውጣታቸው ተዘግቦ ነበር። በተለይ ደግሞ በሽመልስ አብዲሳ የሚመራው በርካታ ባለስልጣናት ስብሰባውን ረግጠው መውጣታቸው ተገልጾ ነበር። በተጨማሪ በጨፌ ኦሮሚያ ስብሰባ ላይ የኦሮሚያ ክልል ርዕሰ መስተዳድር አቶ ሽመልስ አብዲሳ የክልሉን አወቃቀርና ድንበር ሊበታትኑ ወይም አደጋው ሊከት የሚፈልግ ማንኛውም አካል እንደሚታገሉ ሂደት እንደማይሳካ ገልጸው እንደነበር መረጃዎች ይታወሳል። ሁኔታው ይበልጥ አነጋጋሪ ያደርገው ደግሞ ከሰሞኑ በአዲስ አበባ እየተካሄደ ባለው የምክክር ሂደት ላይ የተፈጠረው የሀሳብ አለመስማማት ተጠናክሮ ቀጥሏል ሲሉ ገልጿል። እንደ መረጃ ምንጮች ገለጻ በአዲስ አበባ የምክክር መድረክ ላይ አዲስ አበባ በኦሮሚያ ክልል ስር መካል አለባት የሚሉ ሀሳቦች በተቃራኒ መቅረባቸው ተቀጥሎ ከተሳታፊዎች በኩል ከፍተኛ የሀሳብ ግጭትና ክርክር ተፎካክረዋል ተብሏል። ይህን የተከተለው አጸፋው የሀሳብ ልዩነት መድረኩ ለሰዓታት እንዲስተጓጎልና አለመግባባቶች እንዲፈጠሩ ምክንያት መሆኑ ተገልጿል። በተለይ ደግሞ ከሌሎች ክልሎች በተለየ መንገድ አዲስ አበባ ለኦሮሚያ ክልል ተካለል መባሉ ፍጹም ተቀባይነት የለውም የሚለው በአዳራሹ ላይ
ጠንከር ያለ ሀሳብ ተሰንዝሯል ተብሏል። ከቦታው ደረሰ ማለት ሞርኮና ይፋ ባደረገው መረጃ እንደሚጠቁመው ከሆነ በውይይቱ ወቅት በተፈጠረው ውጥረት ምክንያት የጸጥታ ኃይሎች ሁኔታውን ለመቆጣጠርና ስብሰባውን ለማስቀጠል ጥረት ማድረጋቸው ተገልጿል። በዚህ ሂደት በጥቂት ተሰብሳቢዎች ላይ እንግልትና መጎዳት መድረሱን የአይን እይታዎች ቢገልጹም እስካሁን ግን ከምክክር ሆነ ከመንግስት በዚህ ጉዳይ ላይ የተሰጠ ምንም አይነት ይፋዊ ማብራሪያ የለም። የፖለቲካና የማህበራዊ ተንታኝ እንደሚሉት ሀገር የምክክር ሂደት ፍጹም ሰላማዊ፣ ግልጽና ሁሉንም ወገኖች የሚያሳትፍ መሆን ነበረበት ሲሉ ገልጸዋል። ይሁን እንጂ ይህ ምክክር የተባለው በተለይ ትግራይ ክልልን አለማካተቱም፣ በአማራና በኦሮሚያ ክልል እየተዋጉ ያሉት ታጣቂዎችን አለማካተቱም፣ በርካታ የተቃዋሚ ኃይሎችን እንዲሁም በርካታ ምሁራን በእስር ላይ በመሆናቸው የተነሳ እነዚህ ሳያካትት የሚደረግ ምክክር ፈጽሞ ተቀባይነት የለውም የሚሉ ተቃውሞ ተጠናክሮ ቀጥሏል። ማንኛውም አይነት የሀሳብ ልዩነት በኃይል ሳይሆንም በመደማመጥና በህግ ማዕቀፍ ብቻ ሊፈታ እንደሚገባ በርካቶች ጥያቄ አቅርበዋል። ይህም ቢሆን ግን የምክክር ኮሚሽን ምክክር ከማድረጉ በፊት ቢያንስ ተኩስ ማቆም መቻል ነበረበት። ከዚህም አልፎ ትግራይ ከዚዎች ሆና ፋኖ የሆነ ኃይሎች ያልተካተቱበት ምክክር ከድግስ ያለፈ አንዳች ነገር የለውም በማለት ገልጸው ምናልባት መንግስት ይህንን ኮሚሽን በመጠቀም የሚወስነው ውሳኔ ከተቀባይነቱ ይልቅ ሌላ አዲስ የብሔር ግጭት ሊቀሰቀስ እንደሚችል በማስጠንቀቅ ላይ መንግስት አዲስ አበባ ላይ ኢትዮጵያ መከረች እያለ ባለበት ሰዓትም በአማራ ክልል በድሮን የታገዘ ከባድ ውጊያ በማድረግ ላይ መሆኑ ተገልጿል። ዛሬ አንድ ገዳም ላይ በተፈጸመ የድሮን ጥቃት በርካታ መነኮሳትም ህይወታቸው ማለፉ ተገልጿል። ዛሬ በደቡብ ወሎ ሀገረ ስብከት ስር በሚገኝ የአባይ ቅድስት አርሴማ ገዳም በድሮን መውደሟ ሲገለጽ በርካታ መነኮሳት ተገለዋል ተብሏል። ከደቡብ ወሎ ሀገረ ስብከት የወጡ መረጃዎች እንዳመላከቱ በአባይ በረሃ በሚገኝ የአባይ ቅድስት አርሴማ ገዳም ላይ በደረሰ ጥቃት በገዳሙ የሚገኙ በርካታ መነኮሳት ጉዳት እንደደረሰባቸው ተገልጿል። እንደወጡ ዘገባዎች ከሆነ መነኮሳቱ በጸሎት ላይ በነበሩበት ወቅት በደረሰባቸው ጥቃት በመጀመሪያ 7 መነኮሳት ወዲያውኑ ህይወታቸው ማለፉና ከ20 በላይ የሚሆኑ ደግሞ በከባድ ሁኔታ ቆስለው እንደነበር ተገልጿል። ሆኖም ግን በኋላ ላይ ከወጡ ተጨማሪ መረጃዎች እንደጠቆሙት በዚህ አደጋ ህይወታቸውን ያጡት ከ15 በላይ መነኮሳት ህይወታቸው እንዳለፈ ተገልጿል። ይህ በገዳማውያንና በሃይማኖት አባቶች ላይ ደረሰ የተባለው ጥቃት በምዕመናንና በአካባቢ ነዋሪዎች ዘንድ ከፍተኛ ሀዘንና ቁጣን መቀስቀሱ ተገልጿል። ከዚህ ቀደም በተለያዩ አካባቢ ባሉ ገዳማት፣ የአብነት ትምህርት ቤቶችና አብያተ ክርስቲያናት አካባቢ በተከሰቱ ግጭቶች የጦር መሳሪያ ጥቃት ተመሳሳይ ጉዳት መድረሳቸው ይታወሳል። የዚህን አሳዛኝ አደጋ ዝርዝር ሁኔታ በተመለከተ የጉዳቱ መጠንና ከአካባቢ መስተዳደር እንዲሁም ከሚመለከተው የመንግስት አካላት የሚሰጡ ይፋዊ ማብራሪያዎች ካሉ ተከታትለን የምናቀርብ ይሆናል። ነገር ግን ከዚህ በፊትም ጠቅላይ ሚኒስትር ጨምሮ በርካታ ባለስልጣናት፣ የመንግስት አክቲቪስቶች ቤተክርስቲያን ውስጥ መሳሪያ ተገኘ፣ ፋኖን አሰለጠነች ወዘተ በማለት ከፍተኛ ቅስቀሳ ሲያደርጉ እንደነበር ይታወሳል። ይህ ሁሉ ጥቃት ተፈጽሞ በርካታ የገዳም አባቶች ሲሞቱ የቤተክርስቲያን የበላይ ጠባቂ የሚባል ቅዱስ ሲኖዶስ ዝምታን መምረጡ ደግሞ በርካቶች ማስደንገጥ ተገልጿል። ለመላው ኦርቶዶክስ ተዋሕዶ ተከታዮች መጽናናት እንመኛለን። ተከበራችሁ ተመልካቾች በሃይማኖት ተቋማትና በገዳማውያን ላይ የደረሰ ስላሉ ጥቃቶች ያላችሁን ሀሳብ ልታጋሩ በአክብሮት እየጋበዝን ከዚህ በፊትም በጎጃም በተለይ ውጊያ በተጀመረ በታካይ በደብረ ኤልያስ አካባቢ አንድ ገዳም ላይ እንደዚህ ተመሳሳይ ከባድ መሳሪያ ጥቃት ተፈጽሞ ወይም መንግስት በፈጸመው ዘመቻ ከ100 በላይ መነኮሳት ህይወታቸው ማለፉ ተገልጾ እንደነበር ይታወሳል። ሌላው ወደ ትግራይ እናምራለን። በትግራይ መንግስትና በፌዴራል መንግስት ያለው መካረር ተጠናክሮ ቀጥሏል። ትግራይ ራሷን የትግራይ ክልል መንግስት ከሚለው ወደ ትግራይ መንግስት እየቀየሩ መሆኑ ዛሬ ይፋ አድርገዋል። በትግራይና በፌዴራል መንግስት መካከል ያለው የቃላት ውርወራ ተጠናክሮ ቀጥሏል። ገዢው መንግስት ኤአይ በመጠቀም የተለያዩ ፎቶዎችን በማቀራበር ህወሓት፣ ሻዕቢያ ከግብጽ ከሱዳን ከፋኖና ከሆነ ኃይሎች ጋር በጋራ ሆነው ውጊያ ሊከፍቱ ነው፣ አየር ኃይላችን ዝግጁ ነው፣ ሰራዊቱ ዝግጁ ነው፣ ህዝቡ ይዘጋል በማለት ለ24 ሰዓታት በመንግስት ሚዲያዎች በመንግስት አክቲቪስቶች በኩል ዶክመንታሪውን አጠናክሮ ሲቀጥል ከዛም አልፎ በአዲስ አበባ አሁን ደግሞ በኦሮሚያ ሰልፍ በማስደረግ ህወሓት ከሻዕቢያ ጋር ወገነ ወዘተ በማለት ተቃውሞ እያሰማ ሲሆን በትግራይ በኩል ደግሞ ቦነነ ከሰመ ሲባል የነበረው ህወሓት ዳግም ስልጣን በመቆናጠጥ በብልጽግና መንግስት ላይ አይቶት የማያውቅ ጥቃት ለፈጽም ነው በማለት ላይ ሲሆን ህወሓት በግልጽ ከበርካታ ኃይሎች ጋር በተለይ በብልጽግና ከተመቱ ኃይሎች ጋር በመቀናጀት በቅርቡ የመንግስት ያበቃልታል ተዘጋጁ በማለት ላይ ሲሆን ዛሬ የትግራይ ምክትል መሪው እና አጠቃላይ የትግራይ መንግስት መግለጫ ሰጥቷል።
የትግራይ ህዝብ ህልውና የሚረጋገጠው በአብይ አህመድ ጄኖሳይድ አገዛዝ መቃብር መሆኑን የትግራይ መንግስት ምክትል ፕሬዝዳንት አቶ አማኑኤል አሰፋ ዛሬ ገልጸዋል። ትግራይን ከኢትዮጵያ ለማውጣት እንግዲህ በቀጥታ የህወሓት መሪዎች የትግራይ ክልል መንግስት የሚለው ነው በቀጥታ ቀይረው የትግራይ መንግስት በማለት መጥራት ጀምረዋል። ጄኖሳይድ አገዛዝ በትግራይ ህዝብ ከፈጸመው ዓለም አቀፍ ወንጀል በተጨማሪም ከፕሪቶሪያ ስምምነት በኋላ የትግራይ ህዝብ ህልውና አደጋ ላይ የሚጥል ተከታታይ ውሳኔ በማስተላለፍ በህዝቡ ቁስል ላይ ጨው እንደመጨመር እየሰራ ነው ሲል ምክትሉ ከሷል። አያይዞ እንደ ፍጹም አንጠፋ በሚል መሪ ሀሳብ ከአድዋ ከተማ ነዋሪዎች ከወልቃይት ጠገዴ ተፈናቅለው በከተማ ከሚኖሩ ወገኖች ጋር በተደረገ የውይይት መድረክ የተገኙት አቶ አማኑኤል አሰፋ በትግራይና በኢትዮጵያ ሲሉ በገለጹ ሰላም ለማምጣት የተፈረመው የፕሪቶሪያ ስምምነት ጄኖሳይድ አገዛዝ እንደጣሰ አረጋግጧል። በህወሓትና በኢትዮጵያ መንግስት መካከል የተፈረመው የፕሪቶሪያ ስምምነት በመጣስ የህወሓትን እውቅና በመሰረዝ የ4 ኪሎ አገዛዝ ከግለሰቦች ጋር እንደተፈረመ በፓርላማ ፊት መናገር ያስታውሱት አቶ አማኑኤል ተግባሩን የአገዛዝ ጸረ ሰላም ተግባር ማሳያ እንደሆነም ሲያስረዱ ታይቷል። የትግራይ ህዝብና መንግስት የሰላም አማራጭ እንዲተገበር እስከ መጨረሻ ጥረት አድርጓል ብሏል። ይሁን እንጂ ጄኖሳይድ ሲል የገለጸው አገዛዝ የተናጠል ውሳኔ በመወሰድ የትግራይ ህልውና አደጋ ላይ በመጣሉ በይደር የቆየው መንግስት ወደ ስራ እንዲመለስ መወሰኑ የተናገሩት አቶ አማኑኤል አሰፋ ከአገዛዙ ሰላም፣ ፍትህ፣ የጸጥታ ደህንነት ፈጽሞ መጠበቅ ከዚህ በኋላ አይቻልም ብሏል። የትግራይ ህዝብ ከፍተኛ መስዋዕትነት በመክፈል ሌሎች ብሔሮችን ጭምር በሰላም እንዲኖሩና የራስን ዕድል በራሳቸው እንዲወስኑ የሚያስችል ህገ መንግስት እንዲጸድቅ ያረጋገጠ ህዝቡን ያስታውስ ምክትል ፕሬዝዳንት በዚህ ሰዓት ግን ግዛቱ ተቆርሶ እንዲሁም ደህንነቱ በአብይ አህመድ ጄኖሳይድ አገዛዝ አደጋ ላይ ወድቋል ሲል ገልጿል። የትግራይ ህዝብ የመከራ ህይወት እንዲገፋ መሬቱ እንዲቆረሰ በጀትና ደሞዝ በመከልከል የህዝቡ ደህንነት አደጋ ላይ እንዲወድቅ ያደርገው የአብይ አህመድ ጄኖሳይድ አገዛዝ መሆኑ የተገለጸ ሲሆን የትግራይ ህዝብ ደህንነት የሚረጋግጠው በአገዛዙ መቃብር ብቻ ላይ መሆኑን አቶ አማኑኤልም ተናግሯል። የትግራይ ህዝብ ከገጠመው የብሔራዊ ህልውና አደጋ ለመውጣት የሚያስችሉት የመከተ አጠቃላይ አቅሞች ተዋህዶ እየሰሩ መሆናቸውን የገለጹት አቶ አማኑኤል በአገዛዙ ምክንያት ህልውናቸው አደጋ ላይ ከወደቁ አጎራባች ህዝቦች ጋር በመተባበር ለመስራት የሚያስችል አሰራር በህዝቡና በትግራይ መንግስት ዘንድ ተቀባይነት ማግኘቱ ነው የትግራይ ምክትል ፕሬዝዳንት የህወሓት ምክትል ሊቀመንበር መንበር አቶ አማኑኤል አሰፋ አረጋግጫለሁ ብሏል። አቶ አማኑኤል በሰጡት መረጃ ከዚህ በኋላ ከብልጽግና ጄኖሳይድ መንግስት ጋር የምነጋገረው በአፈሙዝ ብቻ መሆኑን ገልጸው በቅርቡ አገዛዙ ያበቃለታል፣ ለዚህ ሁሉም ይዘጋጅ፣ አትጠራጠሩ፣ ይህንን አገዛዝ ከስሩ ፈንቅለን እንጥለዋለን፣ ብቻ ሁሉም ይዘጋጅ በማለት ገልጿል። ይህ ባለበትም ራሱ የትግራይ ሀገረ መንግስት ኮሚኒኬሽን በማለት እንዲህ የሚል መግለጫ ማውጣል። የትግራይ ህዝብና ብሔራዊ ህልውና የሚረጋገጠው በትግራይ ስትራቴጂያዊ አቅሞች አንድነት፣ አጋርነት ነው ሲል ገልጿል። የአብይ አህመድ ሲል የገለጸው ጄኖሳይድ አገዛዝ ህዝባችን ላይ የፈጸመው ጄኖሳይድ በጠንካራ አንድነታችን በመመከት የፕሪቶሪያ ስምምነት እንዲፈረም አድርገናል ብሏል። ይሁን እንጂ ስምምነቱን ጥሶ ብሔራዊ ህልውናችን አደጋ ላይ በመጣል ሰብአዊና ዲሞክራሲያዊ መብቶቻችን ከልክሎ ያለ ጥይት ሊያጠፋን እየሰራ ቆይቷል ብሏል። አገዛዙ በቅርብ ጊዜ ደግሞ ተላላኪዎቹን በማዝመት እንዲሁም በትግራይ ተወላጅ ስም ሰብስቦ የትግራይ ህዝብና መንግስት ተቆርቋሪ የማስመሰል ድራማ እንዲሰሩለት ያቀደው ወጥን አጠቃላይ ስለከሸፈበት በትግራይ ህዝብና መንግስት ላይ የማጥቆር ዘመቻ በከፍተኛ ደረጃ እየሰራ ይገኛል ብሏል። የዘመቻው መነሻ ደግሞ ጀምሮ ያልቋቸውን የትግራይ ህዝብ ከምድረ ገጽ የማጥፋት ዓላማ ለማሳካት ያዘጋጀው ወታደራዊ ዝግጅቶች ተጠቅሞ ጦርነት የማስጀመር መንደርደሪያ እንደሆነ ፀሐይ የሞቀው ርካሽ ስልት ነው ብሏል። አሁንም በትግራይ ህዝብ ላይ ዳግም ጄኖሳይድ ለማስፈጸም የሚያስችል ወታደራዊ ዝግጅት ጨርሶ ጀመረ የሚል መመሪያ ለማውረድ በመጠባበቅ ላይ መሆኑን ገልጿል። እንደ ትግራይ ህዝብና መንግስት ከአገዛዙ ለሚመጣብን የጥፋት ዘመቻ እጃችን እግራችን አስረ የሚጠብቅበት ምንም አይነት ምክንያት የለም ሲል ገልጿል። በመሆኑ በሁሉም ዞኖች፣ ወረዳ፣ የከተማ መስተዳድር ዘንድ እንደ ህዝብ ፍጹም አንጠፋም ዘበት ንብረት ያሎች ድርሰት በሚል መሪ ሀሳብ ከፍተኛ የድርጅትና የመንግስት ኃላፊዎች የሚያስተባብሩ ሰፋፊ ህዝባዊ መድረኮች እየተከናወኑ ይገኛሉ በማለት ገልጿል። አሁንም እንደ ህዝብ ከመጥፋት ያለን አማራጭ አንድነታችን ትብብራችን ነው ብሏል። አቅሞቻችን በማጠናከር የአብይ አህመድ ጄኖሳይድ አገዛዝ በመገርሰስ ብቻ ብሔራዊ ህልውናችን ማረጋገጥ እንደምችል መላው የትግራይ ህዝብ መግባባት ላይ ደርሷል።
የትግራይ የትግሉ ባለቤት በመሆን በየመድረኩ በሚደረግ ውሳኔ ድጋፉን እየሰጠ ይገኛል ብሏል። በመሆኑም እንደ ትግራይ ህዝብና መንግስት እንደ ህዝብ ፍጹም አንጠፋም ዘብህ ንብረበ ብሔራዊ በርሰት በማለት ህልውናችን ለማረጋገጥ ተዘጋጅተናል ብሏል። ስለሆነም በሀገር ውስጥና በውጭ እንዲሁም በመላው ዓለም የምትኖር ህዝባችን ወዳጃችን ብሔራዊ ህልውናችን በድል ለማጠናቀቅ በምናደርገው ከባድ ትግል ሁሉን አቀፍ ተሳትፎና አስተዋጽኦ እንድታጠናክሩ ጥሪ እናቀርባለን ብሏል። በተመሳሳይ መልኩ ብሔራዊ የህልውና አደጋ ገጥሟችሁ በከባድ ስቃይና መከራ ላይ የምትኖሩ ህዝቦችና የተደራጁ ትግል የምታደርጉ ኢትዮጵያን ኃይሎች ከትግራይ ህዝብና መንግስት ጋር ያላችሁን ጥምረት እንድታጠናክሩ እንዲሁም ጸረ የአብይ አህመድ ጄኖሳይድ አገዛዝ የምታደርጉትን ትግል እንድታጠናክሩ እኛም ከጎናችሁ ነን ሲል ገልጿል። ጥሪያችንም እናቀርባለን ብሏል። ዘመን ንብረ ሚራው በርስት የትግራይ ኮሚኒኬሽን ጉዳይ ቢሮ በማለት መግለጫ ሰጥቷል። በዚህ መግለጫ ጉዳይ ይህንን መረጃ እስከዘገንበት ድረስ ከፌዴራል መንግስት የተሰጠ ምንም አይነት ይፋዊ ምላሽ የለም። ክቡራን አድማጭ ተመልካቾች ሰዓቱ መረጃ ይመስላል። ከሰዓታት በኋላ በሌላ አዳዲስ ወቅታዊ መረጃ እንገናኛለን። እስከዛው ሰላም ቆዩ።